ማረዳት ሳይገባኝ ለሚዲያ ላይ ሁሌሽ ይዘሽ ወጣሽ ለምንድነው ሰው ሃይማኖት ልትመልሽ ነው ወይስ ልትጨቃጨቅ የገባሽው? ላ እኔ ልጨቃጨቅ አይደለም ከይቅርታ ጋር ማረዳት ካንቺ ፈልጌ ነው። ሁሌ ይዘሽ ወጣሽ ማለት ነው። ሁሌ ትጠይቂያለሽ እንደዚህ ትይዋለሽ ለምንድነው? እሺ ምን ብዬ ጠየቅኩኝ? ለምሳሌ እኔ ንገርሽ ኢየሱስ ባይሞትና ባይነሳ ብኖሩ አንቺ ማንንም ሰው ይሞታል አይደል? ይሞታል። ማንንም በህይወት የሚኖር የለም፣ ሁሉ ይሞታል። ግን አይነሳም፣ መነሳት አይችልም። እግዚአብሔር ክርስቶስ ስላንቺ ብሎ ስለኔ ብሎ ሞቷል። ሞቶ ግን ሞት አሸንፎ ክርስቶስ እግዚአብሔር አይደለም ወገናችን፣ ክርስቶስ እግዚአብሔር አይደለም። እና ማን ነው? የክርስቶስ ብሎ እግዚአብሔር እንዴት ነው የሚሆነው? ቆይ ክርስቶስ ብሎ እግዚአብሔር አይደል እንዴ? ክርስቶስ ብሎ ማለት እኮ እግዚአብሔር የቀባው ማለት እኮ ነው። የተቀባ እንዴት ነው እግዚአብሔር የሚሆነው? አሁን አንቺ የስሙን ትርጉም ማወቅ አለብሽ። ክርስቶስ ካልሽ ያኔ ሰው አውቄ እኮ ነው ሕፃንነቴ ጀምሬ የሚያመልከው እግዚአብሔር ያመልኩት ዛሬ በሃይማኖት የኖርኩት አንቺ ነሽ እንጂ እዚህ ጋር 24 ሰዓት ስራ ከሌለሽ በቃ ስራ ስሪ። አንቺ ለሰው ሃይማኖት መልሽ አንጠይቃለን። አንቺ ሃይማኖት ያንቺ ጸሎት አትቆጪ፣ አትናደጂ፣ ጭቅጭቅ አትፍጠሪ። አሁን ክርስቶስ እግዚአብሔር ነው ብለሻል፣ መረጃ ስጭን። በቃ ጭቅጭቁን አቆሚና ክርስቶስ እግዚአብሔር ነው ብለሻል፣ እስኪ ያሳይን መረጃ። የቱ ጋር ነው ክርስቶስ እግዚአብሔር ነው የሚል ትምህርት ያገኘሽው? ከወይሱ ጋር ስልክ ቁጥር ልስጥሽ። እግዚአብሔር ደውይና ኢየሱስ አንተ ስም ምንድነው? አንተ ምንድነው ብለሽ እሱን ፈትሽና ጠይቂው። አለበለዚያ ማወቅ ከፈለግሽ ወደ ሃይማኖት ግቢ። ወደ ኢየሱስ ደውይ አላለችም? ስልክ ቁጥር ስጭኝ። እሺ ሼር ላድርግሻ በኢንቦክስ ከኢየሱስ ጋር ማገናኘት ለእሱ ተናገሪ። ሁሉም ሰው መደወል ይፈልጋል። ሁሉም ሰው ወደ ኢየሱስ መደወል ስለሚፈልግ በኢንቦክስ ምናምን የሚባል ነገር የለም። ያለ ቁጥር ስጭኝ። ይኸው ስልክ አለኝ፣ ይኸው አወጣለሁ። የታለ ስልክ መቀበያው? ይኸው የስልክ መቀበያው። ሰው ሁሉ ወላሂ አብዷል። 24 ሰዓት ተቀምጠሽ የሰው ሃይማኖትና የሰው ትንቂልሽ። ኮመንት ከፈለገሽ ቲክቶክ ሴትዮኛ እኮ በስነ የሰው ሃይማኖት መንካት አይደለም እኮ በስነ ስርዓቱ ጠየቅኩኝ። ለጥያቄ መልስ አለ ብለሽ ነው እኛን ጠይቃለህ። እኛ ወደን ሚዲያ ላይ ቀምተን ሙስሊሞቻቸው ምንድነው ተጠይቀው ጥያቄ ከመጽሐፍ ቅዱስ መረጃ አምጪ፣ ከመጽሐፍ ቅዱስ መረጃ አምጪ ስልሽ ምንድነው ያልሽው? ከመጽሐፍ ቅዱስ መረጃ መስጠት አልችልም። ለኢየሱስ ደውዬ ማመልከው ጌታ መቀጠል ነው። ሳዲ ሴትዮዋን አውርጂልኝ ፕሊዝ፣ አውርጃት። እኔ ማውረድ አልችልም። አንቺ እኮ ብድነሽ 24 ሰዓት በቃ አይንሽ በቃ እንዳለ ዞሯል እኮ በቃ አራውስ ስለሆነ እኔ ያንቺን ስድብ ማስተናገድ አልፈልግም። በስነ ስርዓቱ መናገር ከፈለሽ ተናገሪ። እንዴ ሰው እንዴት የሚያምነውን ሃይማኖት ለሚያምነው ሃይማኖት መረጃ የለውም? ጭራሽ ኢየሱስ ጋር ደውይ አላለችም። ኧረ ጉድ ፈላ። ኦኬ ለማንኛውም ሌላ ሰው እስኪ ያስገቢ። ሰዓዲ ታከተሽ መሰለኝ፣ ስራ ቢዚ ናት። እኔ እኮ ሰው ማስገባት አልቻልኩም እኮ። ያ ጀማ ሰው እንዴት ክርስቶስ ብሎ ፈጣሪ ይላል እኮ። ክርስቶስ ብሎ ማለት እኮ የተቀባ ማለት ነው። የዕብራውያን ላይ እኮ ምንድነው ያለው? ከወንድሞችህ መካከል ይላል እግዚአብሔር ማለት ነው። እግዚአብሔር ኢየሱስን ከወንድሞች መካከል ቀባው ነው የሚለው። እንግዲህ ከወንድሞች መካከል የተቀባ ነው። የተቀባ ብሎ እግዚአብሔር እንዴት ነው? አይሰራም። ክርስቶስ የተቀባ እንጂ እግዚአብሔር አይደለም። ስለዚህ ክርስቶስን ማለትም ኢየሱስ ማንኛችሁ ላውራ። አንደኛችሁን አስቀድሙና አላውራችሁ። ምትኩ ቀጥል በተራ። አዎ እንዴት ናችሁ? ሁሉ ሰላም ነው? ሁሉ ሰላም ነው። በእርግጥ ስለ አንዱ ሃይማኖት አንዱ ማወቅ ጥሩ ነው። ጥላቻ አያስፈልግም በዚህ ላይ እናም ስድብም ደግሞ አያስፈልግም። ምክንያቱም ለምሳሌ አንድ ሰው የአንድ ሃይማኖትን መሰረታዊ ነገሩን እረዳለሁ ካለ መብቱ ነው፣ በቲክቶክ ላይ በምንም ላይ። ምክንያቱም አንድ ሰው ካወቀ በኋላ ነው ወደ ሆነ ቦታ የሚሄደው እንጂ ዝም ብሎ ተገፍቶ አይሄድም። ሰው ስለሆነ ማለት ነው፣ ማይንድ ስላለው ህሊናው ስለሚጠይቅ። አሁን ለምሳሌ የምታመልከው ነገር ምንድነው ብሎ ህሊናው ስለሚጠይቀው ቀድሞ ማወቅ አለበት። ስለዚህ መጠየቅ ጥሩ ነውና መሰደብ አያስፈልግም። እየተሰማ አይደለም? ቀጥል። እሺ ኢየሱስ ክርስቶስ ሲወለድ ማለት ከመወለዱ በፊት ወደ ማርያም ጋር መልአኩ መጥቶ ስሙን ማን ትያለሽ ነበር ያለው። አንድ ቀጣይ ደግሞ ከተወለደ በኋላ በሜዳ ላይ በጎችን የሚጠብቁ እረኞች ነበሩና እዛን ስፍራ መልአኩ ደግሞ ሲገለጥ ከተወለደ በኋላ ስሙን ማን ብሎ ነበር ለበጎች እረኞች የተናገረው? እሱ ይውቀታለሽ?
አሁን ምን ለማለት ነው ይሄን እያልክ ያለኸው አንተ? አሁን ምን ለመመለስ ነው? ለየትኛው ጥያቄ መልስ ነው ይሄን እያልክ ያለኸው? ማርያኩን ለማርያም ስናገር ስሙ ማን ነበር ትያለሽ ያለው? እሺ በተራ ልሂድ። ኢየሱስ። አዎ አዲስ ትርጉም ነው በነገራችን ላይ እነንም ብለው ማለት ቅርብ ጊዜ መጣው። ስሙ በትክክል ማን ትያለሽ ነው ያለው? አማኑኤል ትያለሽ ነው ያለው። አማኑኤል ትያለሽ ነው ያለው? አዎ ኢየሱስ ትያለሽ የሚል ነው ያለው ወገናችን። አዎ አለ። ግን ትክክለኛ ለምሳሌ የመጀመሪያው ከዕብራይስጥ ወይንም ከግሪክ ወይም ከግዕዝ ወደዚህ ሲቀየር የመጀመሪያው አማኑኤል ተብሎ ነው የተቀየረው። አማኑኤል ማለት ደግሞ እግዚአብሔር ከኛ ጋር የሚለው ነው። እሺ ከተወለደ በኋላ ደግሞ ሜዳ ላይ ለሚጠብቁ እረኞች መልአኩ ሲገለጥ ኢየሱስ የተባለው አዳኝ ተወልደላችኋል አለ። ከተወለደ በኋላ አዳኝ ነው። ሆዱ ሳለ ግን አማኑኤል ከኛ ጋር ማለት ነው እግዚአብሔር ከኛ ጋር ማለት ነው። ሆዱ ሳለ እግዚአብሔር ነው ኢየሱስ ማለት ነው። ከተወለደ በኋላ ስጋ ለብሶ ስለመጣ ደግሞ ኢየሱስ ነው። ኢየሱስ ማለት የስሙ ትርጉም አዳኝ ማለት ነው። እሺ ይሄን ተረተሻል እንዴ? ማርያም ሆድ ውስጥ ያለው እግዚአብሔር ነበር ነው እያልከን ያለው? አዎ አማኑኤል ማለት የስሙ ትርጉም እግዚአብሔር ከኛ ጋር ማለት ነው። ስለዚህ አሁን አንተ እንዴ መልአኩ እኮ ትጸንሻለሽ ወንድ ልጅም ትወልጃለሽ ነው ያላት። ትጸንሻለሽ ነው ጽንስ ነው ያለው። እና አሁን አንተ ጽንሱን እግዚአብሔር ነው እያልክ ነው? ስሙንም ጽንሱን እግዚአብሔር ነው እያልክ ነው? ስሙንም አንተ ያለሽ አማኑኤል ያለሽ። እኔ እኮ አዳምጫለሁ። አሁን ስማ፣ አሁን ተራው ያንተ ነው። ተግባብተናል። የእግዚአብሔር መልአክ መጣ። ኦኬ፣ እግዚአብሔር እንዲህ ይላል መጽሐፍ ቅዱስ መጽሐፈ ዜና ላይ እግዚአብሔር መኖሪያው በሰማይ ነው በምድር አይደለም ብሏል። እግዚአብሔር መኖሪያው በሰማይ ነው። መልአክ ወደ ማርያም ላከ። በማርያምና በእግዚአብሔር መካከል ማን አለ? ገብርኤል አለ። መልአክ ሶስት አካላቶች ናቸው እዚህ ጋር እንዲገባ ማለት ነው። አንተ ለቤተሰቦችህ አዳምጥ፣ እንዳዳመጥኩ አዳምጥ። አንተ ቤተሰቦችህ አሰላ ናቸው። አንተ አዲስ አበባ ነህ። ከአዲስ አበባ ወደ አሰላ ምሳሌ ነው እንትን መልእክት ለመላክ ስትፈልግ የሆነ አሰላ የሚሄድ ሰው ስታገኛለህ። ስለዚህ ቤተሰቦች አሉ፣ አንተ አለ። በአንተና በቤተሰቦች መካከል ምን አለ? ያ መልእክተኛው ለቤተሰቦች መልእክት የሚያደርስልህ ሰው አለ። ተግባብተናል። እግዚአብሔር መልአኩን ገብርኤልን ልኮ ትጸንሻለሽ ወንድ ልጅም ትወልጃለሽ አለ። ትጸንሽኛለሽ አላላት። ቆይ አዳምጥ እንጂ ትጸንሽኛለሽ አላለም። ትጸንሻለሽ ነው ያላት። ወንድ ልጅንም ትወልጃለሽ ነው ያላት። ጽንሱ አድጎ ነው። አሁን አንተ ማርያም ሆድ ውስጥ ያለው እግዚአብሔር ነው አልክ፣ ሲወለድ ደግሞ ሰው ነው አልክ። እንዴ ማርያም ሆድ ውስጥ ያለው ጽንሱ እኮ ነው አድጎ መወለጃ ጊዜው ሲደርስ ተወልዶ ሰው የሆነው ጽንሱ ራሱ ሰው እኮ ነው። ምክንያቱም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው ያለው እንጂ ትጸንሽኛለሽ አላለም። እኔን ትወልጅኛለሽ አላለም። ወንድ ልጅ ለራሷ ለማርያም ነው የሰጣት። ወንድ ልጅም ትወልጃለሽ ነው ያላት። መድኃኒት ሆኗል ምናምን ላልከው እግዚአብሔር መድኃኒትን ያደርጋል። እግዚአብሔር በየዘመናት መካከል መድኃኒትን ያደርጋል። ተግባብተናል። ለዚህም ነው ነብዩ ዮሴፍ በዘፍጥረት ላይ እግዚአብሔር መድኃኒትና ጌታ አድርጎኛል ያለው። ተግባብተናል። ክርስቶስንም መጽሐፍ ቅዱስ ምን ይላል? እግዚአብሔር ክርስቶስን መድኃኒት አድርጎ አመጣው ይላል የሐዋርያ ሥራ 13:23 ላይ። እንደዚሁም የሐዋርያ ሥራ 2:36 ላይ እግዚአብሔር ኢየሱስን ጌታና ክርስቶስ አደረገው ይላል። በተጨማሪም የሐዋርያ ሥራ 5:31 እና 5:30 ላይ ብትሄድ ክርስቶስን ራስ አደረገው፣ ክርስቶስ አደረገው ስርየት ይሆን ዘንድ አመጣው ነው የሚለው። ስርየት ብሎ ማለት ሰዎች ምሕረትን የሚያገኙበት ማለት ነው። ተግባብተናል። ስለዚህ አንተ ኢየሱስን እግዚአብሔር ለማድረግ የሁሉ ርቀት ከመሄድ ወይም ማርያም ሆድ ውስጥ ያለው እግዚአብሔር ነው ካልክ የትኛው ሐዋርያ ነው ማርያም ሆድ ውስጥ ያለው እግዚአብሔር ነው ብሎ ያስተማረው? ከሐዋርያት መረጃ ስጠን። ከሐዋርያት መረጃ ትፈልጋለሽ? እኔ ቀድሜ ያልኩት ለምሳሌ መረዳት ያለብሽ ነገር አማኑኤል በነገራችን ላይ አዳምጠኝ። መረዳት ያለብሽ ነገር አትበል። አንተ ራስህ
ልታስረዳኝ እኔን መረዳት አለብሽ ብለህ አንተ ጭንቅላት ውስጥ ያለው ሐሳብ ከሐዋርያት መሆን አለብህ። አንተ ሐዋርያት አይደለም። እንግዲህ ቤተክርስቲያን እንደምታወራው የሐዋርያት ቤተክርስቲያን ነኝ ካለች ከሐዋርያት ያገኘውን ነው እንጂ ለኔ የምትነግረኝ የራስህን ሐሳብ አውጥተህ አውርደህ በሚመች መልኩ አይደለም ለኔ የምታስረዳኝ። ከሐዋርያት መሆን አለበት። ማርያም ሆድ ውስጥ ያለው እግዚአብሔር ነው ያለ ሐዋርያት ስጠን። እኔ እኮ ያኛውን ያልኩት ለምን መሰለሽ? አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው ብዬሻለሁ። አማኑኤል ማለት እግዚአብሔር ነው ለማለት ካሰብሽ ደግሞ አዳምጠኝ። ይኸው መጽሐፍ ቅዱስ ላይ አዳምጠኝ። ይኸው ለአንተ ካልተረዳህ አልተረዳም ነው። መጽሐፍ ቅዱስን ደግመህ አንብብ። መጽሐፍ ቅዱስ ላይ እስማኤል አለ፣ አማኑኤል አለ፣ ቆይ ሳሙኤል አለ፣ ዳንኤል አለ። ይህ አማኑኤል ሳሙኤል ተመሳሳይ ስም ነው። እስማኤል ብሎ ማለት እኮ አምላክ ሰማኝ ማለት እኮ ነው። እና እስማኤል የአጋር ልጅ አብርሃም ልጅ አምላክ ነው እንዴ? አይደለም። አምላክ ሰማኝ። ልጆቻችሁን አማኑኤል እያላችሁ እያወጣችሁ አይደለም እንዴ? አማኑኤል እግዚአብሔር ከኔ ጋር ነው። መገለጫ ነው እንጂ እንትን አካላዊ አይደለም። ክርስቶስ አማኑኤል ቢባል አምላክ ከኔ ጋር ነው እያለች ነው ለልጇ ስም የምታወጣው። ዳንኤል ይባላል አይደለ እንዴ? ዳንኤል የተባለው እግዚአብሔር ነው ማለት ነው እንዴ? አይደለም። ለምሳሌ አጋር ሳራ አባራት ከቤት ስትወጣ ምን አለች? የሚያየኝን አየሁት አለች። አምላክ እግዚአብሔር ለአጋር ለአብርሃም ሚስት መልአክ ተገለጠላት። ሳራ አባራት ነበር። በሳራና በእስማኤል እናት መካከል ጸብ ሲሆን ሳራ ከቤት ስታባረራት አጋር በቃ ሜዳ ላይ ወደቀች፣ ሐዘን ውስጥ ገባች። ሐዘን ውስጥ መግባቷን ሳይ አምላክ መልአክ ላከላት። ኦኬ መልአክ ሲልክላት ምን አለች? መልአኩ መጥቶ ሲያበስራት ወንድ ልጅም ትወልጃለሽ አላት። አጋር የአብርሃም ሚስት ወንድ ልጅ ትወልጃለሽ ስሙንም እስማኤል ትይዋለሽ ነው ያላት። እንደውም ከማርያም በተሻለ። አሁን ማርያምን መጥቶ ገብርኤል ምንድን ነው ያላት? ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ነው ያላት እንጂ አማኑኤል ትይዋለሽ ራሱ አላላትም። ከማርያም በተሻለ ግን ለአብርሃም ሚስት ለአጋር ምን አለ መልአኩ መጥቶ? ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም እስማኤል ትይዋለሽ አላት። አምላክ ሰማኝ ማለት ነው። ጸሎቴን አምላክ ሰማኝ ማለት ነው። እና እስማኤል አምላክ ነው እንዴ? እንዲያውም ምን አለች አጋር የእስማኤል እናት? ቦታውን መልአክ የተገለጠበትን ቦታ ምን አለች? ኤልሮኢ አለች። ኤልሮኢ ብሎ ማለት የሚያየኝን አየሁት ማለት ነው። አምላክ እንዴ! እና አጋር የአብርሃም ሚስት አይተዋለች እንዴ እግዚአብሔርን? አላየችውም። የሚያየኝን አየሁት ብሎ ማለት በእምነት ነው እንደዛ ያለችው። ስለዚህ አማኑኤል ብሎ ማለት በእምነት ነው፣ አምላክ ከኛ ጋር ነው ብሎ ማለት እንጂ አምላክ ከኛ ጋር እና አምላክ ጎኔ ነው ያለው ማለት ነው እንዲህ አይደለም። እና በዚህ በስም አትሂድ። ለማንኛውም ጥያቄው ግልጽ ነው። የትኛው ሐዋርያ ነው ማርያም ሆድ ውስጥ ያለው እግዚአብሔር ነው ያለው? እሺ ኢየሱስ ክርስቶስ ከሰማይ ሲመጣ እግዚአብሔር አይደለም እያልሽ ነው? እሺ ያለውን ሐዋርያ ሊያሳይ ኢየሱስ ከሰማይ አልወጣም። ኢየሱስ ከሰማይ የመጣ የወረደ ምናምን አይደለም። እግዚአብሔር መልአክ ልኮ አዳምጥ። ይኸውልህ የሉቃስ ወንጌል ላይ በግልጽ ተቀምጧል። እግዚአብሔር መልአክ ልኮ ማርያምን ትጸንሻለሽ ወንድ ልጅ ትወልጃለሽ አላት። ጸነሰች፣ ወለደችው። እንደውም ኢየሱስ ክርስቶስ ምንድነው የማርያምን ማህፀን የከፈተ ወንድ ልጅ ነው። እንዴ ነው ከሰማይ ወረደ?